በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚኦ ሰላመከ ሀባ ለሀገር ወጽድቀከኒ ለቤተ ክርስቲያን አግርር ጸራ ታይተ ገሪያ እቀብ ህዝባ ወሃይማኖታ ለሀገሪትነ ኢትዮጵያ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የተከበሩ መላከ ፀሐይ መምህር መኮንን ፍስሐ የዚህ ታላቅና ታሪካዊ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን ውሉደ ያሬድ ውሉደ ክህነት ሊቃውንተ ቤተ ክርስቲያን፣ በእግረ ሕሊና ከመቤታችን ጋራ በግብፅ በረሃ ያደራችሁ፣ ለአገልግሎታችሁ ተመን የማይገኝለት መምህራን፣ ሊቃውንት፣ ሰባኪያነ ወንጌል፣ ዲያቆናት፣ መዘምራን በየማርጋችሁ የቤተ ክርስቲያናችሁን ጥሪ አክብራችሁ የጊዜ አስራት አውጥታችሁ ዋጋ ከፍላችሁ በዚህ ቅዱስ ስፍራ የተገኛችሁ የቤተ ክርስቲያናችን ጌጦች ፈርጦች የምትሆኑ ምእመናን ምእመናት ክርስቲያኖች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? ሁላችሁም እግዚአብሔር ይመስገን በሉ። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዘመን ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱም አንድነቱን ሳይከፋፍለው በአንድነቱ ምንታዌ ሁለትነት በሶስትነቱም ርባኤ አራትነት ሳይጨመርበት ሳይቀላቀልበት ብቻውን በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር በሰማይ በላይሉ በቅዱሳን መላእክት ወበምድር በታይቱ በደቂቀ አዳም ወዘታይቲያ ለምድር ከዚህ በታች ተሰውረው በሚኖሩ በተለምዶ ካለ ፍጥረት ብለን በምንጠራቸው እሱ ባለቤቱ ብቻ በሚያውቃቸው ፍጥረታት አንደበት የአምላካችን የእግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። የምንማማርበት የትምህርታችን ርዕስ ኃይለ ቃል መነሻ የሚሆነው እምግብፅ ጸዋዕክዎ
ለወልድየ ልጄን ወደ ግብፅ ጠራሁት የሚል ይሆናል። ኃይለ ቃሉን በመጽሐፍ ቅዱስ ከደቂቅ ነቢያት አንዱ የሆነው ሆሴዕ ትንቢተ ሆሴዕ ምዕራፍ 11 ቁጥር 2 ላይ ጽፎት እናገኛለን። የተከበራችሁ ምዕመናን፣ እግዚአብሔር ማንነታችንን ሳይሆን መሰባሰባችንን ምክንያት አድርጎ ጉባኤያችንን እንዲባርክልን በመካከላችን ተገኝቶ እንዲያስተምረን በዓለም ውጣ ውረድ ግራ ስትጋባ የሰነበተች ነፍሳችን በቅዱስ ቃሉ እንድታርፍልን ሕሊናችሁን ተቆጣጠሩ። ልጄን ወደ ግብፅ ጠራሁት። ከጀርባዬ ያሉ ሊቃውንት ግብፅ ብለህ አንብበህ እንዴት ወደ ብለህ ትተረጉማለህ የሚል ጥያቄ ከመጠየቃቸው በፊት እንዳይጠይቁኝ እኔ ማብራሪያ መስጠት እፈልጋለሁ። እስመ ይተረጎም ላበ ብዙ ፍና አገባብ ፍቹ ከሁኖ ሳለ እኔ ልጄን ወደ ግብፅ ጠራሁት ብዬ ተረጎምኩ። ለምን ስባል በቤተ ክርስቲያናችን ትርጓሜ መሰረት እስመ ይተረጎም ላበ ብዙ ፍና የሚለው አገባብ ፊት ለፊት የሚታወቀው በሚለው ፍቹ ቢሆንም ብዙ ትርጉም አለው። በብዙ መንገድ በብዙ ጎዳና ይተረጎማል። ለምሳሌ ተብሎ ይተረጎማል። ሲሆን ማርያም መንፈስ ቅዱስ ብሎ ይገኛል። ማርያም ቅድስት ድንግል ከምትሆን ከብለን ፈታን ከመቤታችን መንፈስ ቅዱስ በግብረ መንፈስ ቅዱስ መንፈስ ቅዱስ ያለውን ንባብ በግብረ መንፈስ ቅዱስ ብለን ተረጎምን ማለት ነው። አዳም ወሔዋን ተፈጥሩም እግዚአብሔር፣ አዳም ሔዋን በእግዚአብሔር ተፈጠሩ። ሰማይ ወምድር ተረክቡም እግዚአብሔር ብሎ ይገኛል። በብቻ ሳይሆን ወደ ተብሎ ይተረጎማል። መምህራን እንደነገሩን ጽዋዓንም ቴዎፍሎስ ጽዋዓንም ሰማይ ወደ ሰማይ የተጠሩ። ሁለተኛው ምስክር ቅድም የነገርኳችሁ ነው። ግብፅ ጸዋዕክዎ ለወልድየ ልጄን ወደ ግብፅ ጠራሁት። ይህ ትንቢት ለጊዜው ለያዕቆብ የተነገረ ነው። ፍጻሜው ለጌታ ይሆናል። ለጊዜው ለያዕቆብ ለምን ተነገረ ከተባለ በኦሪት ዘፍጥረት ተጽፎ እንደምናገኘው ያዕቆብ በረሃብ እንዳይሞት ረሃብ ኮነ በበብሔሩ ወፈድፋደሰ የቅኔ መምህራን ወፈድፋደሰ በከነዓን ጸና። በየሀገሩ ረሃብ ነበረ። ይልቁንም በከነዓን በጣም በርትቶ ነበረ። ያዕቆብ በሚኖርበት በከነዓን ረሃቡ በጣም ጸንቶ ስለነበረ አርከ እግዚአብሔር መምለኬ እግዚአብሔር ያዕቆብ በረሃብ እንዳይሞት ወደ ግብፅ ጠራሁት። አሁን ሌላውን ዘይቤ ትተን ምዕመናን ወደ እናንተ ልመጣ ነው። ከሊቃውንት ጋር ስጫወት ቆይቻለሁ። ልጄን ጠራሁት ይላል እግዚአብሔር። እግዚአብሔር ሰዎችን ይጣራል። በየዘመናቱ እግዚአብሔር ይጣራል። እግዚአብሔር በተለይ በዚህ ዘመን በበሽታ ጠርቶናል፣ በጦርነት ጠርቶናል፣ በብዙ መከራ ሲጠራን ከርሟል። ለነገሩ በዚህ ዘመን ጥቅስ አውጥቶ መጽሐፍ ቅዱስ ጠቅሶ ማስተማር ያስፈልጋል ወይ? አያስፈልግም። ለምን?
ዓለም አፍ አውጥታ እያስተማረች ስለሆነ በዚህ ዘመን ያልተማረ አእምሮ፣ በዚህ ዘመን ያልተቀየረ ሕሊና፣ በዚህ ዘመን ያልተሰበረ ልቡና መቼም መች ሊሰበር አይችልም ይላሉ አበው ሲተርቱ። ለምግብ ያልተፈጠረች ወፍ በመስከረም ዓይኗ ይጠፋል አሉ። ገብሱ ሲያሸት ሲዘረዝር የሚበላ ጥራጥሬ ሲደርስ ዓይኗ ይጠፋል። ይህች ወፍ ለመብል አልተፈጠረችም። እግዚአብሔር ይማራት። በስንት ነገር እግዚአብሔር እያስተማረ በቃለ እግዚአብሔር መመለስ ሲያቅተን በአበው ምክር በሊቃውንት ትምህርት መመለስ ሲያቅተን እግዚአብሔር እስኪ በመከራም ቢሆን ከነ ኃጢአታቸው ከሚሞቱ ብሎ በመከራም ቢሆን እያስተማረን ስለሆነ ክብርና ምስጋና ለመድኃኔዓለም እልል ብላችሁ እግዚአብሔርን አመስግኑ። አንድ ነገር ልንገራችሁ ሊቃውንት ምእመናን፣ እኛ ገብቶንም ይሁን ሳይገባን እዚህ መድረክ ላይ የመሰከርናት ሰማዕትነት እናንተም በተለምዶ የሰማችኋት ክርስትና ሰማዕትነት መቀበል እንደሆነ የሰማችኋት ክርስትና እስከ ዛሬ በተለምዶ ተናግራችኋታል፣ በተለምዶ ሰምታችኋታል። አሁን ግን በተግባር አሳዩኝ ብላ በራችንን እያንኳኳች ነው። ሊቃውንት እኔ አንድ ጥያቄ አለኝ፣ በአእምሮዬ የሚወጣ የሚወርድ። ኃጢአት የምንሰራ አዲስ አበባ ውስጥ የምንኖር እኛ፣ መከራቸውን የሚቀበሉ በዳር ሀገር ያሉ ኦርቶዶክሳውያን ለምን 24 ሰዓት ኃጢአት እየሰራን ዓለምን ያስቸገርን ኢትዮጵያን ያስለቀስ ተዋህዶን መከራ ያበላን እኛ ነን። ቤተ መቅደስ ያለነው እኛ፣ መንጋው በራሱ ጤነኛ አይደለም። ስንት ቃለ እግዚአብሔር ተነግሮ አሁንም ሥጋውን ደሙን ያልተቀበለ ምእመን አለ። ስንት ቀን ስለ አስራት ተነግሮ አስራቱን እየበላ ገንዘቡን ረድኤት እንዲያጣ ያደረገ ምእመን አለ። ቂም በቀል ቋጥሮ ከባልንጀራው ጋር መታረቅ አቅቶት ብቻውን ቡና የሚጠጣ ትናንትና ከጎረቤቱ ጋር መጣላቱ ሲገርመን ዛሬ ከቤተሰቡ ጋር ሰላም ያጣ መንጋ፣ ከቤተሰቡ ጋር መጣላቱ ሲገርመን ከራሱ ጋር ተጣልቶ ብቻውን የሚያወራ ምእመን ተሸክመን የት እንደርሳለን? ንገሩን እንንገራችሁ፣ ውቀሱን እንውቀሳችሁ፣ በጋራ ንስሐ እንግባ፣ በጋራ እግዚአብሔርን ይቅርታ እንጠይቅ። ያን ጊዜ ኢትዮጵያ ሰላም ናት። ያን ጊዜ ተዋህዶ እንባዋ ይታበሳል። ምእመናን እባካችሁ ሕሊናችሁን ሰብስቡ። አልሰማችሁም ወይ? የትምህርት ሚኒስትር ሁና ፊደል ቀርጻ ታሪክ ያስረከበች ሀገር ያስረከበች ተዋህዶ ዳኛታ ጠበቃታ ይግባኝ ብሎ የሚከራከርላት አንድ ልጅ አታ ለፍርድ ቀርባ መከራዋን የምታይበት የመጨረሻ ዘመን ላይ መሆናችንን ታውቃላችሁ። አባቶቻችን ውዳሴ ማርያም ደገሙ፣ በንጹህ ልቡና ዳዊት ደገሙ። የኢትዮጵያን መከራ የተዋህዶን ጭንቀት ሳያዩ በጊዜ ሰበሰባቸው። ይኸው እኛ ለምን እንደቆየን ምክንያቱ በጥልቀት ባይገባንም በከመ ሰማይነ ከማሁሬነ በጎረቤት የምንሰማው መከራ፣ ጦርነት፣ ረሃብ፣ ችግር በዓይናችን በብረቱ እያየነው ትናንትና አስራት በኩራታቸውን እያወጡ ቤተ ክርስቲያን ይገነቡ የነበሩ ኢንቨስተር የኦርቶዶክስ ተዋህዶ አማኞች በኦርቶዶክስነታቸው ብቻ ፋብሪካቸው በአንድ ሰዓት ባልሞላ ተቃጥሎ ለልመና መንገድ ላይ የተቀመጡበት የሚያስጨንቅ ዘመን አልሰማችሁም? ስንት ፋብሪካቸው መኪናቸው ከቤተ ክርስቲያን ሲመለሱ
ፋብሪካዎት ልክ እንደ ኢዮብ ወድሟል፣ መኪናዎቹም ተቃጥለዋል ተብለው እንደወጡ የቀሩ እዚያው ቤተክርስቲያን በር ላይ የተቀመጡ አደራችሁ ምእመናን ይሄን ዓለም እንዳታምኑ። ይህ ዓለም የኛ አይደለም። ሲጀመር ድንግል ማርያም 3 ዓመት ከ6 ወር ለምና የበላችበት ለምና ያጣችበት 64 ዓመት ያለቀሰችበት መድኃኔ ዓለም ክርስቶስ 33 ዓመት ያለቀሰበት በጎል የተወለደበት ዓለም ጡት የሚጠባበት እድል አጥቶ በ2 ዓመቱ የተሰደደበት ዓለም ለኔ ይሆናል ብሎ ማሰብ ላም ባልዋለበት ነው። ሊሆን አይችልም፣ ሊሆን አይችልም። በ2 ዓመቱ ተሰደደ። አይገርማችሁም ወይ? ስደት ክፉ ነው። እግዚአብሔር ከዚህ ይሰውረን። ለምኖ መብላት ጭንቅ ነው። ለምኖ ማጣት ትርጓሜ የለውም። እናውቀዋለን። በተማሪ ቤት እርቦን በእንተ ስማ ለማርያም ብለን በራችሁ ስንቆም ሰርታት በላም ወይ ብላችሁ ስትመልሱን አይደርስም መሰል እንጂ የምናወርደው የመርገም መዓት ትዝ ይለኛል። መከራ ነዋ። ዓለም የከበዳችሁ አተርፍ ባያ ጉዳይ የሆናችሁ ያጎረሳችሁት እጅ የነከሳችሁ በህመም የምትሰቃዩ በሐዘን የተሰበራችሁ ምእመናን ዓለሙ የኛ አይደለም። የፈጠራት ለፈጠራት ዓለም አልሆነችም፣ ለድንግል ማርያም አልሆነችም። በዚህ ዓለም ተድላ ደስታ ቢኖር ኖሮ እመቤታችን ቅድስት ድንግል ማርያም ነበረች ባልጋ ላይ ተቀምጣ እንክብካቤ የሚያስፈልጋት። በ2 ዓመቱ ተሰደደና ገና በሕፃንነቱ የተቃወመችው ዓለም የሐሰት ምስክር ቆጥራ ወንጀለኛ ነው ብላ ወደ እስር ቤት እንዲገባ አደረገችው። አይገርምም ምእመናን? ወደ መቃብር ወረደ። ምእመናን ስሙኝማ፣ ወደ ማረሚያ ቤት ሲገባ የወንበዴ አለቃ በርባን የሚባል ሰው አገኘ። ዝም ብላችሁ ሕሊናችሁን ሰብስቡ። ዓመት አልናገርም። ማረሚያ ቤቱን በእግረ ሕሊና ዝም ብላችሁ ዳሱት። የወንበዴ አለቃ በርባንና የሰላም አለቃ መድኃኔ ዓለም ጎን ለጎን ማረሚያ ቤት ነበሩ። አያለም የወንበዴ አለቃና የሰላም አለቃ በአንድነት ታስረው ሀገረ ገዡ ጲላጦስ በየዓመቱ ለፋሲካ አንዳንድ እስረኛ ይፈታ ስለነበረ መነ ትፈቅዱ አዩ ለክሙም ክልኤሆሙ ከሁለቱ ወንጀለኞች ማንን ለበዓል ልፍታላችሁ ሲል ዓለም ማን ይፈታ ነው ያለች? ማን ይፈታ አለች? የሰላም አለቃ ነው ያለች? የሰላም አለቃ እንዳይፈታ የወንበዴ አለቃ ይፈታለች። እቺ ወንበዴ የሆነች ዓለም ሰላሟን አሰረችና የወንበዴውን አለቃ ነፃ ወጣች። ዓለም ለምንድን ነው ሰላም መዋል ማደር ያቃታት ከተባላችሁ ሰላሟን አስራለች ነው መልሱ። የእስር ቤት ጊዜውን ሲጨርስ እስራኤል በዚያ ወቅት በሮማውያን ቅኝ ግዛት ስር ስለነበረች በሮማውያን ሥርዓት መሰረት በመስቀል ላይ ተሰቅሎ እንዲሞት ተፈረደበት። ወደ መስቀል ወጣ። መስቀል ላይስ እነማን ናቸው አብረውት የተሰቀሉ? 2 ወንበዴዎች። ልብ አድርጉ። ከእመቤታችን ጋር በተሰደደ ጊዜ ወንበዴዎች ያስፈራሩት ነበረ። በማረሚያ ቤት ከወንበዴ አለቃ ጋራ፣ በመስቀል ላይ ከወንበዴዎች ጋራ ተወለቆ ምስለ ጊጉያን ለምን ከመይደምረነ ምስለ ነፍሰ ጻድቃን እኛ ከቅዱሳን ጋራ እንድንቆጠር መድኃኔ ዓለም ከወንበዴዎች ጋራ ተቆጠረ።
እኛ ወደ ወጣንበት የክብር ቦታ እንድንመለስ እሱ ተሰደደ። እሱ ሲሰደድ ወደ ቤታችን ገባን። ሲራብ ተጠማን፣ ሲጠማ ረካን፣ ሲወድቅ ተነሳን፣ ሲታሰር ተፈታን። ከወንበዴዎች ጋር ሲቆጠር ከቅዱሳን ጋር ተቆጠርን። ሲሞት ሕያዋን ሁነን የምንንቀሳቀስ በገንዘብ በወርቅ በእንቁ ሳይሆን በደም የተገዛነን። ክብርና ምስጋና ለመድኃኔዓለም። እልል ብላችሁ እግዚአብሔርን አመስግኑ። ከወንበዴዎች ጋር ተሰቅሎ በመስቀል ላይ ዘይሰፍሮ ለእህሩ በማየ ባሕር ሙቅ ውቅያኖስን በመዳፉ የሚለካ ጌታ እባካችሁ ጅራፉም ይሁን መከራውም ይሁን ጠማኝ ውሃ ጠማኝ አጠጡኝ ብሎ በዚህ ዓለም የሚኖሩ ሰዎችን ለመነ። በበረሃ ውሃ ለመነ፣ የሚሰጠው አጣ። በመስቀል ላይ ተሰቅሎ ውሃ ለመነ፣ ሆምጣጤ አጠጡት። ዓለምን ተስፋ ያደረጋችሁ 24 ሰዓት ስለ ጎጇችሁ የምታስቡ እርማችሁን አውጡ። የዓለም ለፈጠረው መድኃኔዓለምም አልሆነ። ለድንግል ማርያም ውሃ ከልክሏል። ድንግል ማርያም ለምና እንድትበላ ለምና እንድታጣ የተደራጀ ዓለም ክርስቲያኖች በሰላም እንድንኖር አይፈቅድልንም። ይሄ ማለት ከሆነልን እንደ ማንኛውም ሰው እንኖራለን። ወልደን ከብደን ደስ ብሎን እንኖራለን። ባይሆንልን ብነ ማይደር ዘበሰማያት ዘኢገብሮ ደሰብ ምእመናን ለእመ ተነስተ ቤተ ማይደርነ ዘበምድር ምድራዊ ቤታችን ቢፈርስ አትጨነቁ። ለምን አለ ጳውሎስ? ብነ ማይደር። እንዴት ያለ ተስፋ ነው! ብነ ማይደር ዘበሰማያት ዘይገብሮ ደሰብ። የሰው እጅ የሰራው ቤት ሲፈርስ የሰው እጅ ያልሰራው ቤት ይጠብቀናል። ቤታችን ግን መፍረስ ያለበት በሃይማኖትና በሃይማኖት ብቻ ከሆነ ነው። ማህበራዊ ኑሮ አልችል ብለን ጠባያችን ነጥብ ሆኖ በጠባይ ጉርለት ከሆነ የሌባ ዱላ ነው፣ ይገባናል። ስለዚህ ምእመናን እግዚአብሔር ይጣራል፣ ለድነት ይጣራል እግዚአብሔር። አዳም ወዴት ነህ? የበደለ አዳም የሚጣራ መድኃኔዓለም የት ነህ ይለዋል። እንታረቅ ማለት ነው። እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ፣ የድነት ጥሪ ነው። ጸዋዕክዎ ለወልድየ ልጄን ጠራሁት፣ እንደወደቀ እንዳይቀር እንደጠፋ እንዳይቀር ተስፋ እንዳይቆርጥ። በእግዚአብሔር ተስፋ የቆረጣችሁ ያን ሁሉ ኃጢአቴን ይቅር ብሎ ከዚህ በኋላ ከሱ ጋር መኖር አልችልም ብላችሁ ተስፋ የቆረጣችሁ ሰዎች እግዚአብሔር ያዘነባችሁ ኃጢአት የሰራችሁለት አይደለም። እጁን ዘርግቶ እየጠበቃችሁ ተስፋ የቆረጣችሁለት ግን አሳዝናችሁታልና ኑ። እየተጣራ ነው እግዚአብሔር፣ ይጣራል ዛሬም። ሌላው እግዚአብሔር ለድነት ይጣራል። ያዕቆብን ለድነት ጠራው። አዎ ያዕቆብ ልጁ ዮሴፍ ለወንድሞቹ ምሳሌ ያቀብል እንደሄደ እንደወጣ ቀርቶበት ሞተ ብለውት ሲያለቅስ ዓይኑ ጠፍቶ በዚህ ችግሩ ላይ ደግሞ ረሃብ መጣና በጣም ተቸግሮ እያለ እግዚአብሔር ጠራው። ያዕቆብ ልጅ ሞተ አሉት። ምን ሆኖ? አውሬ በላው አሉት። እንዲህ የሚሉት ወንድሞቹ ናቸው። ዮሴፍ ስንቅ ተሸክሞ 3 መዓልት 3 ሌሊት ጾሙን አድሯል ውሏል። በኋላ ሲርበው አለቀሰ። መልአኩ ወርዶ ለምን ታለቅሳለህ አለው። እርቦኝ አለ። የበሰለ ስንቅ በአገልግል ተሸክሞ ተራበ። ለምንድን ነው ከያዝከው ማትበላው ሲለው ይሄ የወንድሞቼ ነው፣ እኔ ቢያንስ እስከ 3 ቀን ድረስ እየበላው ነበረ፣ ወንድሞቼ ግን ሳምንት አልፏቸዋል ከበሉ፣ ይሄ ለነሱ ይገባል አለ። ወንድሙን ገሎ የወንድሙን ገንዘብ የሚቀማውን ይሄንን ሆዳም ትውልድ እግዚአብሔር ባሳየው ዛሬ ተነስቶ ባየ፣ ለድሃ የመጣውን እርዳታ የሚካፈለውን ሆዳም ራስ ወዳድ የመጨረሻ ትውልድ ባየ ዮሴፍ እንዲህ አድርጎ ጾሙን ውሎ ጾምን አድሮ
ይዞላቸው ሲሄድ የተሸከመውን ስንቅ በልተው እሱን 30 ብር ሸጡት። ዘምስለ ዮሴፍ ተሰይጣ አሉ መምህራን። አምላኩ ከሱ ጋር ወደ ዮሴፍ ወደ ግብፅ ወረደ። 30 ብር የሸጡት ወንድሞቹ እየተራቡ፣ ዮሴፍ ግን በግብፅ ጠቅላይ ሚኒስትር ሆኖ ለተቸገሩ ሰዎች እህል ይሰፍር ነበረ። ይሄንን ማን አደረገ? እስኪ ልል ብላችሁ አመስግኑት። የኛ አምላክ የኛ ጌታ። ምእመናን የደረሰባችሁን ችግር አይደለም ማሰብ ያለባችሁ፣ ከእግዚአብሔር ጋር ነኝ ወይስ አይደለም ነው ቁም ነገሩ። ዮሴፍ ተስካሩ ከተበላ በኋላ አባቱን ወንድሞቹን ከረሃብ አዳነ። 600,000 ሰው እየመራ ከነዓን አደረሰ። ሙሴን ወደ ባህር ተጥሎ ነበረ። ከባህር ወጥቶ 600,000 ሰው እየመራ እንተ ታውዝ አሊበ ወማረ እስራኤላውያንን ከግብፅ ባርነት ነፃ አወጣ። ቤተሰብ ተስፋ የቆረጠባችሁ ወጣቶች፣ ጎረቤት የሚጠቃቀስባችሁ ተስፋ አትቁረጡ። እግዚአብሔር በእናንተ የሚሰራውን አናውቅም። እናትም አባትም ወዳጅም የሚያከብረን ሲሳካልን ነው። እናት ሳትቀር በፊታችን አትናገርም እንጂ ካልተሳካልን አትገሊት ልጅሽ እንዴት ነው ስትባል ይሰንብት መቼም ያው ከቁጥር አይጉደል እንዴት ይደረጋል ብላችሁ ነው ትላለች። በነጠላ ዜማ ማውራት ትጀምራለች። ሲሳካለትስ ልጅሽ እንዴት ነው ስትባል ያልተጠየቀችውን እንዴው በልጅነቱ ጀምሮ ቁም ነገረኛ ነበር ትላለች። ሲሳካለት እኮ ነው ገና በልጅነቱ ባንቀልባ እያለ ቁም ነገረኛ ነበር የኔ ልጅ ትላለች። ሰው ሲሳካልን ይከበናል፣ ካልተሳካልን የኛ አይደለም። ባለስልጣን የሆኑ ሰዎች ባለ ሀብት ሲናገር አታዩትም እንዴ? ዳው እንዴት እንደሚያሽቃብጥ። የኔ አባት ሲያበላሽ እኮ ነው እያበላሸ እንዲህ ለማለት ፈልገው እኮ ነው ጌቶች ይላል። ዳ ከሆነስ የሚናገረው አማረብኝ ብሎ ነው እንደሚለፈልፍ ምን አለ ቶሎ ቢጨርስ ይላል። ዓለም ፍርደ ገምድል ነው። ዓለምን ማወቅ ተገቢ ነው። እንደነገርኳችሁ ለፈጠረውም አልሆነም። ሰማይ ምድር የማይወስኑትን ጌታ 9 ወር ከ5 ቀን በማጸኗ ለተሸከመችም አልሆነም። ከዚያ በፊት ነቢያት፣ ከዚያ በኋላ ሐዋርያት። ዲበ መሰረተ ነቢያት ወሐዋርያት ታነጽክሙ። በእነሱ መሰረት ላይ በእነሱ ትምህርት የምንጓዝ ከሆን በ21ኛው መቶ ክፍለ ዘመን የምንኖር ክርስቲያኖች የተለየ ነገር ሊኖረን እንደማይችል ማወቅ ያስፈልጋል። ወደ ግብፅ ጠራሁት። የመጨረሻው ፍጻሜ የጌታ ወደ ግብፅ መሰደድ ነው። ወይ ወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል አለ ኢሳይያስ። ደመና ቀሊል መፍጠኒት ደመና ድንግል ማርያም ልጇን አዝላ ወደ ግብፅ ወረደች። ለምን ወደ ግብፅ ወረደች? ለምን ወደ ሌላ ሀገር አልተሰደደም? ትንቢት የተነገረ ምሳሌ የተመሰለ ወደ ግብፅ ነው። ገዳማተ ግብፅን ለመባረክ ኪዳነ መልከጼዴቅን ለመፈጸም አፍሪካዊው መልከጼዴቅ በቤቱና በበረሃ ያለ ልጆችን ማርልኝ ብሎ ወደ እግዚአብሔር ሲያመለክት ልጄን በስጋ ሰድጄ አድንልሃለሁ ብሎ ለአፍሪካውያን ቃል ገብቶ ነበርና ያ እንደደረሰ እንደተፈጸመ ለማጠየቅ ድንግል ማርያም ልጇን ይዛ ወደ ግብፅ ተሰደደች። አንድ ነገር ልንገራችሁ ምእመናን፣ ስለ እመቤታችን ስደት የምታዝኑ የምታለቅሱ፣ እመቤታችን ከ3 ዓመት ከ6 ወር በኋላ ወደ ሀገሯ ተመልሳለች። እንባ ካለን ማልቀስ ያለብን ከስጋው ከደሙ እንደተሰደደ ለቀረው፣ ከመንፈሳዊው ተሳትፎ እንደተሰደደ ለቀረው፣ ቃል እግዚአብሔር ከመስማት እንደወጣ ለቀረው፣ በታሪክ ላይ ተዘርቶ በታሪክ ላይ በቅሎ ታሪክ ፍለጋ ለሚንከራተተው ኦርቶዶክሳዊ ኢትዮጵያዊ አልቅሱ። የውጭ ጠላት በጋራ ድል ካደረገ በኋላ የኢትዮጵያ ወጣት እርስ በርሱ ተጋሎ ተጫረሰ ቢባል
እግዚአብሔር አይደለም ታሪክ አዋቂዎች ይታዘቡናል። ታሪክ አዋቂዎች ይታዘቡናል። ኢትዮጵያውያን እኛ የተለየን ሕዝብ ነን። እግዚአብሔር የባረከው ሕዝብ እነ ተክልዬ የጸለዩበት እና አቡነ ገብረ መንፈስ ቅዱስ ከሮም ምንድነው ከፈረንሳይ እና አቡነ አረጋዊ ከሮም ወደ ግብጽ ከግብጽ ወደ ኢትዮጵያ እየመጡ ተሳቱ ቅዱሳን የጸለዩባት ኢትዮጵያ በምን ሁኔታ ላይ ትገኛለች? የት ነው ያለነው? እመሰ አማን ጽድቀ ትነቡ እውነት ከተናገርን እየተማራችሁ ከሆነ በእናንተ መካከል የተሰገሰጉ ምንደኞች በእኛ መካከል የተሰገሰጉ ምንደኞች ሳይወጡ እግዚአብሔር ምሕረቱን ለኢትዮጵያ ሊልክ አይችልም። በሁለት ፔሮን የሚፈርመው ሌባ እየወጣ ለፍርድ ሲቀርብ ንስሐ ሲገባ እግዚአብሔር ምሕረቱን ይልካል። እግዚአብሔር ምሕረቱን ይልካል። መንጋው ጤነኛ መሆን አለበት። በሚነገረው ቃል እግዚአብሔር ልክና መጠን የሚኖር እረኛውም እንደዚሁ የሚናገረውን በተግባር የሚያሳይ ሲሆን የዓለም ሰላም፣ የአፍሪካ ሰላም፣ የኢትዮጵያ ሰላም በተዋህዶ ትከሻ ላይ የኖረ ማዘን ያለባችሁ የተዋህዶ ትከሻ የዛለለት ነው። ተዋህዶ የተጠራችበትን የተወከለችበትን ቦታዋን ከያዘች ዓለም ቦታውን ይይዛል። እኛ ንስሐ እንግባና የዓለምን ችግር እንየው። አትጠራጠሩ፣ ቦታውን ይይዛል። በተለምዶ የምትወጡ የምትገቡ ቆራቢ ለመምሰል የምትዳክሩ አንዳንድ ጊዜ ይገርመኛል። እንዴት ያሉ የት ይደርሳሉ የተባሉ ምእመናን ሲያስቀድሱ ቤተክርስቲያን እናያቸውና አሰሪ ኮሚቴ፣ የልማት ኮሚቴ፣ ሰበካ ጉባኤ እንመርጣቸዋለን። ከዚያ በኋላ ጠጋ ብለው ሲያዩን የምናደርገውን ማድረግ ይጀምራሉ። ሳናስበው እንዴት ያሉ ሰዎችን እንዳጣን እናንተ ታውቁታላችሁ። እንዴት ያሉ የት ይደርሳሉ ያልናቸው ሳያስቡት ሳናስበው እንኳን ከነሱ ከአንድ ሰማያዊ ፍጡር የማይጠበቅ ተራ ስራ ውስጥ ገብተው ህሊናቸውን ሽጠው ከፈጣሪያቸው ጋር የተጣሉትን ቤት ይቁጠራቸው። ምእመናን እዚህ ቤት ማስተዋል ያስፈልጋል። አስመሳይነት አሁን እንኳን እግዚአብሔርን ባልንጀራችንን መደበቅ አንችልም። ዘመኑ ክፉ ነው። የሁላችን ኃጢአት በእግዚአብሔር ፊት ግልጽ ነው። ዓይንን የፈጠረ አምላክ መሆኑን መዘንጋት የለብንም። ጆሮን የፈጠረ ጌታ አይቶናል፣ ሰምቶናል። ለምን ዝም አለን? ስላላየን አይደለም። ንስሐ የምንገባ ከሆነ እድሉ ተሰጥቶን ነው። ቅድም እንደነገርኳችሁ አባቶቻችን ተሰብስበው በዳር ያሉ ክርስቲያኖች በሰማዕትነት እየሞቱ እኔና እናንተ የዛሬዋን ፀሐይ የሞቅን በምክንያት ነው። ይህን ቃል ሰምተን ንስሐ እንድንገባ ተፈልጎ ስለሆነ ዘቦ እዝን ሰሚያ ለይስማ፣ እዝነ ልቡና ያለው ሰው ያስተውል፣ ይወቅ፣ ይረዳ። ጓደኛ ሲታማ ለኔ ብለህ ስማ። ወደድንም ጠላንም ፈተናው መጥቷል፣ መከራው መጥቷል። እግዚአብሔር በአንድ በኩል ሳንዘጋጅ እንዳንሞት እየጸለይን በአንድ በኩል ከአባቶቻችን ጋር በሰማዕትነት እንድንሞት ስለፈቀደልን እናመሰግነዋለን። እና ለምኑን ጓጓና መቆየት እንፈልጋለን? አጠረች ላስረዝማት፣ ጠበበች ላስፋት፣ ልጨምርባት እያል ስንሮጥ ክርስትናችንን ረሳ ነው። ከፈጣሪያችን ጋር ተጣላን። ይኸው አይደለም እህል ግንድ የሚቆረጥም አንበጣ መጣ። እርስ በርሳችን መግባባት አቃተን። ጆሮዎቻችን በመርዶ ተሞሉ። ሆደ ባሻዎች ሆን። ምን ይሻላል? ወደ እግዚአብሔር መቅረብ፣ የእግዚአብሔርን ጥሪ መስማት። ጸዋዕክዎ ለወልድየ፣ ልጄን ጠራሁት ለድህነት ለአገልግሎት፣ በመጨረሻ ለዘላለም ሕይወት ይጠራናል። ንዑ ኀቤየ ቡሩካኑ ለአቡየ ትረሱ መንግሥተ ሰማያት።
ዘድልው ለክሙም ቅድመ ይትፈጠር ዓለም ብሎ ይጠራናል። ዓለም ሳይፈጠር የፈጠርኩላችሁን ለአገልግሎት ስጠራችሁ እሺ ብላችሁኛል፣ ለድነት ስጠራችሁ እሺ በጀ ብላችኋል፣ መንግሥተ ሰማያትን ትወርሱ ዘንድ ኑ ይለናል። በየትኛውም መስመር የተሰማራን ምእመናን፣ ካህናት ሁላችን ንስሐ እንግባና እግዚአብሔርን ይቅርታን ጠይቀውና የኢትዮጵያ ሰላም ይመለስ፣ የተዋህዶ ችግር ይወገድ፣ በሰላም እንኑር። ልጄን ወደ ግብፅ ጠራሁት። ለምንድን ነው የተሰደደ? እንደነገርኳችሁ ጉየተ ሕፃን አጉየዮ ለዲያብሎስ። ሕፃኑ ሲሰደድ 5500 ዘመን በሰው ልቡና አድሮ ይኖር የነበረ ዲያብሎስ ላይመለስ ተሰደደ። ክብርና ምስጋና ለመድኃኔዓለም ይሁን። እልል ብላችሁ እግዚአብሔርን አመስግኑ። በግብፅ ሲሰደድ ወደ ግብፅ ሲሰደድ ገዳማተ ግብፅን ብቻ አይደለም ኢትዮጵያን ባርኳል። ታላቁን ነገረ ማርያም የብራናውን ያነበባችሁ ሊቃውንት ምስክር ናችሁ። እውነት ለመናገር ግብፅ መንገዱ ናት። 3 ዓመት ከ6 ወር የኖረ በኢትዮጵያ ምድር ነው። ጽሌ ማርያም ትባላለች። ብዙ ሰዓት ያሳለፈባት ቦታ ጽሌ ማርያም የት አካባቢ እንደሆነች ገና የሚጠና ነው። ኢትዮጵያ መጥቶ በእመቤታችን እቅፍ ሆኖ የ2 ዓመት ብላቴና በሰውነቱ መድኃኔዓለም እጁን ይቀስራል። ጣቱን ሲቀስር ልጄ ወዳጄ ምን ሆነ ነው አለችው። ይህቺ ተራራ የበዛባት ሀገር ኢትዮጵያ ትባላለች፣ ከዛሬ ጀምሮ ለአንቺ የቃል ኪዳን ሀገርሽ ናት ብሎ በስደቱ ጊዜ ኢትዮጵያን ለእመቤታችን አስራት አድርጎ ሰጥቷታል። ክብርና ምስጋና ለመድኃኔዓለም ይሁን። እግዚአብሔር ይመስገን። ጸሎታችሁ የሚሰማላችሁ የዋሃን ምእመናን፣ ክርስቲያናዊ ግዴታችሁን የተወጣችሁ ምእመናን እባካችሁ ለድንግል ማርያም ንገሯት። በዚያ የመከራ ጊዜ ቃል ኪዳን በቃል ኪዳን የተቀበልሻትን ኢትዮጵያን አስቢያት፣ ያለ አንቺ ተመልካች የላትም ብላችሁ አሳስቡ። ገበዟ ቅዱስ ጊዮርጊስ የድንግል ማርያም የቃል ኪዳን ሀገር ተዋህዶ የተሰበከባት የተተረጎመባት የተመሰጠረባት ኢትዮጵያ ለዘላለም ጸንታ እንድትኖር ምእመናን ሁልጊዜም እኔ የአዲስ ኪዳን መምህር ነኝ። ይኸውላችሁ ነገራችንን በምስራች መጨረስ አለብን። 3 ዓመት ከ6 ወር በበረሃ ተሰዳ የኖረች እመቤታችን ከ3 ዓመት ከ6 ወር በኋላ ተመልሳለች። 5500 ዘመን በሲኦል የነበሩ ነፍሳት ነፃ ወጥተዋል። 70 ዘመን በባቢሎን 215 ዘመን በግብፅ የኖሩ እስራኤላውያን ነፃ ወጥተዋል። ይሄ ማለት ምን ማለት ነው? የኢትዮጵያ ችግርም ይወገዳል፣ የተዋህዶ እንባም ይታበሳል፣ የሀገራችን ሰላም ይመለሳል። አይዟችሁ ምእመናን። ለምን ካላችሁኝ ጨለማ ሁኖ አድሮ ጨለማ ሁኖ ውሎ ያውቃል እንዴ? በፍጹም። ጨለማ ሁኖ አድሮ ቀጥሎ ምንድን ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ወውስተ ፀሐይ ሲመጽላሎቶ አለ ዳዊት። በፀሐይ ያስተምሮናል፣ በፀሐይ ያስተምሮናል። አንደኛ ምስጢረ ሥላሴን እንማርበታለን በክበቡ በዋዕዩ በሙቆቱ። ሁለተኛ ፀሐይ መውጣቱ መወለዳችን፣ ቀትር መሆኑ ማዕከላዊ ዘመን፣ በኋላ መግባቱ መሞታችን፣ እንደገና መውጣቱ መነሳታችን እኮ ነው፣ መነሳታችን እኮ ነው። ወውስተ ፀሐይ ሲመጽላሎቶ። ስለዚህ ጨለማ ሁኖ አድሮ ጨለማ ሁኖ ውሎ የማያውቅ ከሆነ ሐሳባችን ይሳካል፣ ያጣነውን ነገር እናገኛለን፣ እንባችን ይታበሳል። ደክማችሁ በሰራችሁት ቤት እንቅልፍ ያጣችሁ፣ ብቻችሁን የምታወሩ፣ ሆደ ባሻ የሆናችሁ፣ በሰው መካከል ባይተዋርነት የተሰማችሁ ጨለማ ሁኖ አድሮ ጨለማ ሁኖ አያውቅም። አይዟችሁ፣ እግዚአብሔርን ተስፋ አድርጉ። ሌላው ሀብት ያገኛችሁ፣ በስልጣን ወንበር የተቀመጣችሁ፣ አጭበርብራችሁም ቢሆን ቤት የሰራችሁ፣ አጭበርብራችሁም ቢሆን መኪና የገዛችሁ ሰዎች ማሳሰቢያ አለኝ።
ብርሃኑ ነው ውሎ ቀጥሎ ምንድነው ወውስተ ፀሐይ ሲመጽራኖቶ ለቡ ዘያነብብ ላይ ለቡ ማለት ይሄ ነው። ዛሬ ተሳክቶልን ይሆናል፣ ቀጥሎ ግን ጨለማ ነው። ራሳችሁን ፈልጉ፣ ንስሐ ግቡ። ክርስቲያናዊ ግዴታችሁን ያልተወጣችሁ ምእመናን ስለ እግዚአብሔር ብላችሁ፣ ዘመኑ ክፉ ነው፣ በጣም መጥፎ ነው። ከዚህ ቀደም የተናገርኩ ይመስለኛል። አባ በላይ የሚባለው አንድ ባይታዊ እንዲህ ሲሉ ሰምቻቸዋለሁ። ፀሐይ ከመስኮቷ ስትወጣ እያያችሁ፣ ጀንበር ከመስኮቷ ስትወጣ እያያችሁ እንዳትታለሉ፣ ቀን አለ መስሏችሁ። ባለሀብቶች እንዳትታለሉ፣ ባለስልጣን የሆናችሁ እንዳትታለሉ፣ የተሳካልን የመሰላችሁ እድሜያችሁን በስርቆት የጨረሳችሁ ግን መረጃ ያልተያዘባችሁ ሰዎች እንዳትታለሉ፣ በትዳራችሁ የምትባልጉ ሙዳየ ምጽዋት የምትገለብጡ እንዳትታለሉ፣ ቀን አለ መስሏችሁ። ፀሐይ ከመስኮቷ ስትወጣ እያያችሁ እንዳትታለሉ፣ ቀን አለ መስሏችሁ። ጆሮ ያለው መስማትን ይስማ። ተረፈ መዓልቱን ይባርክልን። የእመቤታችን ፍቅሯን በልቦናችን ጣዕመ ዜማዋን በአንደበታችን ያሳድርብን። ወስብሐት ለእግዚአብሔር አሜን።